ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበል። ዛሬ የምናወራው ስለ ቀነኒ ነው። ቀነኒ ሁላችንም እናውቃታለን። እንግዲህ ከዚህ ዓለም በሞት ከተለየች ወደ 8 ወር 9 ወር አካባቢ የሆናት መሰለኝና ስለሷ ጉዳይ ነው የምናወራው። ሁላችሁም ላይክ ሼር በማድረግ እስከ መጨረሻው ቪዲዮውን እንድታዳምጡት በአክብሮት ጠይቃለሁ። እጅግ በጣም ደስ ያለ ነገር ስጋ ነው። ግን የፈለገ ነገሮች ቢጣመሙ ነገሮች ባይስተካከሉ የቀነኒ ጉዳይ ሁላችንም አረሳ ነው ማለት ነው። እውነት ያለውም ከቀነኒ እንደሆነ ሁላችንም መገመት አያቅተንም። ግን በዛ ጉዳይ ላይ ዝም ያላችሁ ማለት ነው፣ በዛ ጉዳይ ላይ ወደ ዘር የወሰዳችሁ እኛም ብቻ ነው የሚመለከተን ያላችሁ ማለት ነው። በዛ ጉዳይ ላይ ብዙ ነገር ያደረጋችሁ ሰዎች ዛሬ ወንድሟ ታናሽ ወንድሟ እውነቱን ተናግሯል ማለት ነው። ይሄን እውነት ደግሞ አንዱ ዓለምም ከወንድሟ ጋር አለ፣ እውነቱ ሁሉን ያውቃል እሱ ጋር አለ ብሎ ተናግሮ ነበረ። ወንድሟም ደግሞ እውነቱን አውጥቶ ዘርግፎታል ማለት ነው። ስለዚህ ይሄን ነገር የኢትዮጵያ ሕግ ሊያዩ ይገባል ማለት ነው። አንዱ ዓለም እንዴት ሙሉ በሙሉ እንዴት ሲያደርጋት እንደነበር ማለት ነው፣ ሲደበድባት እንደነበር፣ እንዴት እንደሚያሰቃያት፣ እንዴት በምን ጉዳይ ላይ እንደሚጣሉ ወንድሟ ተናግሯል ማለት ነው። የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው ማለት ነው። እንግዲህ ብዙ ነፍሶች ፍትህ ሳያገኙ ጉድጓድ ገብተዋል። ትላንትና አዳምጣችሁትም ከሆነ እንግዲህ ማለት ነው አንዷለም ጎሳ አብረን ነበር የዋልነው፣ የእርግዝና ክትትልም አርገናል እና ሰፋ ያለ ቤት እንደምትፈልግ ነግራኝ ነበረ፣ ፕሮግራም አርጋ አሳልፈን ነበር ማለት ብሏል ማለት ነው። ስለዚህ አንዷለም ጎሳ ማለት ነው አሳልፈን ነበር። ማታ ላይ ስንተኛ የቀን ውሎዋን ሳነሳባት በጣም ተበሳጭታ ከጎኔ ሄደች። ትንሽ ቆይቼ ስፈልጋት እቤት አልነበረችም አለ ማለት ነው። በኋላ ላይ ግን እንደምንም ብያ ባላይ ተንጠራረች፣ ክችን ቆልፋ ላርጎ ስጠጣ አገኘኋት አላለም። ኧረ እባክህ እንዴ! 5ኛ ፎቅ ላይ የምትኖሩ ማለት ነው የምትኖሩ ሰዎች ክችን ከተቆለፈ እንዴት ክችን ውስጥ እንደምትገቡ ንገሩኛ፣ ንገሩኝ። በምን አይነት መስኮት ነው ክችን የምትገቡት? ሊገባስ የሚቻለው እንዴት ነው? እሺ አንተ አክተር ነህ፣ ላርጎ እየጠጣች አገኘሃት አይደለም? ላርጎን የሚያክል ኬሚካል ጠጥታ ማለት ነው ወደ ላይ ወደ ታች ፌንትም ሳትነቅል ቁጭ ብለህ እንዴት ላርጎ ትጠጫለሽ? ከዚህ በፊት ነግሬሽ አልነበረም ወይ ብለህ መከርካታ። ወደ ሆስፒታልም አልወሰድካትም፣ አቅምም አልነበረም። በጣም ተናድጄ በሩን ልከፍተው ስሄድ እኔ በገባሁበት መስኮት አለ ተንደድራ ወደታች ወረደች ብሎ የሰጡትን ድርሰት ትላንት እውነት ለመናገር እኮ ማለት ነው ደም ያስቀባጥራል አይደለም? እውነትህን ነው። ቤተሰቦቿን በነገራችን ላይ ቤተሰቦቿን ሳላደንቅ አላልፍም በእውነት ማለት ነው። ከሷ ነፍስ አይበልጥም ብለው ማለት ነው እስካሁን ድረስ ካሳ አንቀበልም ያሉ ሰዎች ናቸው። ምክንያቱም ነፍስ ነዋ። በካሳ አይካስም። የልጃችን ደም አንበላም ብለዋል ማለት ነው እነሱ። በጣም ምርጥ ቤተሰቦች፣ ጀግና ቤተሰቦች ናቸው የምር ማለት ነው። አንተ ግን ቀባጠርክ ማለት ነው። ለማንኛውም 5ኛ ፎቅ ላይ ማለት ነው 5ኛ አፓርታማ ላይ 5ኛ ፎቅ የምትኖሩ ሰዎች ማለት ነው ዞር ብላችሁ ዋና ክችናችሁን ከተቆለፈ ሰው እንዴት እንደሚገባ ማለት ነው ዞር ብላችሁ እዩት ማለት ነው። እንዴ የማይደረግ ታሪክ ነው ያወራው እኮ። ሌላ ድርሰት ካለ ተናገር። ለማንኛውም በቃ ፍትህ ለቀነኒ ፍትህ ማለታችንን አናቆም ማለት ነው። የሰው ልጅ እኮ ውስጡ በሀዘንና በጭንቀት ሲሞላ ነው ራሱን ለማጥፋት የሚወስነው ማለት ነው። ቀነኒ ከመሞቷ በፊት ራሷን በተደጋጋሚ ለማጥፋት እንደሞከረች ነግረህናል ማለት ነው። እንደዚህ አይነት ችግር ያለችን ሴት ማለት ነው ስትደበድብ የነበረው ስትመታ የነበረው እንዴ
አይኗ እስኪደፈርስ ከንፈሯ እስኪሰነጠቅ ፊቷ እስኪበልዝ ድረስ እንደዚህ አይነት ተስፋ የቆረጠችን ሴት እንዴት ነው ስትቀጠቅጥ የነበረው? በእንደዚህ አይነት ሁኔታ ውስጥ ለመገኘቷ አንተ ኃላፊነት መውሰድ አትችልም? እንደዚህ አይነት ስብራት ውስጥ ያሉ ሰዎች የሚንከባከባቸው እንደዚህ አይነት በቃ እንደዚህ አይነት ሀሳቢ ውስጥ ራሳቸውን እስከሚያስወግዱ ድረስ ማለት ነው እስከሚያቆሙ ድረስ አጠገባቸው ያለው ሰው ፍቅር ሊሰጣቸው ይገባል። በቃ እንክብካቤ ሊሰጣቸው ይገባል። ትኩረት ሊሰጣቸው ይገባል። በየሶሻል ሚዲያ እየተዘዋወሩ ያሉ ፎቶዎቿ ማለት ነው የሚያሳዩት ፍቅርን እየተቀበለች ሳይሆን ትኩረትን እየተቀበለች ሳይሆን እንክብካቤን እየተቀበለች ሳይሆን ምትና ስድብን እየተቀበለች እንደነበር እንደው ምን አይነት ጥያቄ ነው ግን የሚያስጠይቀው? ምን ያህል ብትገፋ ነው? ምን ያክል ብትረገጥ ነው? ምን ያክል ብትበደል ነው ጎበዝ እንደዚህ አይነት ውሳኔ ልትወስን የቻለችው? በዛ ላይ እንደው እሱን እውነት ምንም በቃ ያኔ እሱን ይሄን ነገር እውነት አልተናገርክም። ምሳሌ ምንድን ነው? ለምን ፊቷ እንደበለዘ፣ ለምን አይኗ እንደደፈረሰ፣ ለምን ከንፈሯ እንደተሰነጠቀ፣ ራሷን በራሷ ደብድባ ራሷን እንዳታጠፋ ቤተሰብና ጓደኞቿ ከማስመከር ጎን ለጎን ማለት ነው አንተ ባህሪ ላይ ምን አይነት ለውጦችን አድርገህ ነበር? እስኪ መማታትን አቁመህ ነበር? መሳደብን አቁመህ ነበር? ሽጉጥ መደቀን አቁመህ ነበር? የሆነ ነገር እኮ የሆነ አልበም ለመልቀቅ እንደተዘጋጀህ ነው የሚመስለው ማለት ነው። የገዳ አባቶች ያደረጉትን አሁን አንተ የምታወራው ምናምን ፒአር ነው የሚመስለው የምር ማለት ነው። አንዷለም ጎሳ እኔ አላረኩም፣ ወንድሟ እኔ አላደረኩም፣ ወንድሟ ያውቃል። ስለ ቀነኒ ሞት ማብራሪያ ሰጧል ማለት ነው። ሁላችሁም አይታችሁትም ከሆነ ሰምታችሁትም ከሆነ ማለት ነው ትላንትና ወዲያ ማብራሪያ ሰጧል። ግን የቀነኒ ወንድም እውነቱን ከነ መረጃው አውጥቷል ማለት ነው። በጣም ነው የሚያሳዝነው የምር ማለት ነው። አንጀት ነው የሚበላው በእውነት አንጀት ነው የሚበላው እውነት ለመናገር ማለት ነው። እሱ ግን በቃ ምንም አልመሰለው። የሚገርመው ማለት ነው የሚናገረው ነገር ሁሉ ማለት ነው ውሸት መሆኑ አይኑ ላይ ይለያል። የሚገርመው ነገር በእውነት አይኑ ላይ ነው የሚለየው። በቃ የሚናገረው ነገር በጣም ያስታውቃል። በቃ ምንም ነገር አልመሰለውም። ምንም ከፍ ላይ ሲጀመር የሀዘን እንደው ምንም አይነት ምልክት በቃ አይታይበትም ሲጀመር ማለት ነው። እና ይሄ ሁሉ መረጃ እያለ ማለት ነው ይሄ ሁሉ የሚያሳዝን መረጃ እያለ በሽጉጥ እንደሚደቅንባት በመስኮቱ በቃ እየመታ ምናምን ይሄ ሁሉ ፊቷ እንደዛ የሆነ ፈጣሪ እንዴ! ምን አይነት ልብ ነው ያለው ግን የምር እንደው ፈጣሪ ሀቋን ያወጣላት። ለማንኛውም ሀቋን ያወጣላት። ወንድሟን በጣም ነው የሚያሳዝነው። ቤተሰቦቿ በሙሉ በቃ እናቷ አባቶቿን የምር በጣም ይለያሉ። በቃ በካሳ እንኳን እኔ ባልበድልም እኔ ባልበድላትም ካሳ ልክፈል። ምን ማለት ነው እንደዚህ ማለት? ካሳ እነሱ ካሳ አይፈልጉም። በቃ የልጃቸውን ሀቅ ነው ማወቅ የሚፈልጉት። የልጃቸውን ሀቅ ነው ማወቅ የሚፈልጉት ማለት ነው። እና ሀቋን ያውጣላት። በቃ ሀቋን የልጇን ሀቅ ያውጣላት። በጣም ነው የሚያሳዝኑት። በእውነት በጣም ያሳዝናሉ። እና ሁላችሁም ይህን ቪዲዮ ላይክ ሼር አድርጉት። እስኪ ሁላችሁም ላይክ አድርጉ። እና በጣም ነው የሚያሳዝነው። ሁላችሁም ይህን ቪዲዮ ላይክ ሼር ማድረጋቸውን አትርሱ።
በቀጣይ እስከምንገናኝ ሰላም ሁኑ። ባይ ባይ። መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታውቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን።